ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው። ኢትዮጵያ ውስጥ ለውጥ ሳይሆን እኛ ለውጥ ልናመጣ ያሰብን ሰዎች ካሰብነው ፍጥነትና ጥራት በላይ ነው ለውጥ እየመጣ ያለው። ይሄን እድገት በተገለጠ አይን ማየት ካልቻል፣ መጠበቅ ካልቻል፣ መደገፍ ካልቻል አደገኛ ጣጣና መከራ ሊያመጣብን ይችላል። ጥቂት ኢንዲኬተርስ ብቻ ላንሳ። ብዙ ሰው የማያስተውለው ግን ሚራክል ተብሎ ቢወሰደው አንዳንድ ኢንዲኬተር ላንሳ። በነገራችን ላይ በዚህ አመቱን ስንጀምር የኢትዮጵያ የማንሰራራት አመት ነው ብዬ ነበር። ዘንድሮ እኮ ከፍተኛ የማንሰራራት አመት ነው። ዘንድሮን 4፣ 5፣ 10 አመት ከደገመች ኢትዮጵያ አበቃ፣ መከራው አበቃ። ዘንድሮ መደጋገም ግን የጋራ ራዕይ፣ የጋራ ጥረት፣ የጋራ ስራ መሆን አለበት። ዘንድሮ ምንድነው የተለየው ነገር? እንዲህ በኩራት በእምነት የምትናገርለት እንጠብቀው እናስፋው የምትለው የሚል ጥያቄ ማንኛውም ጤነኛ ሰው ያነሳ ይችላል። ዘንድሮን ለመረዳት ኤክስፖርትን ብቻ እንመልከት። ኤክስፖርት ማለት ኢትዮጵያ አምርታ ለውጭ ገበያ አውላ ከውጭ ዶላር የምታገኝበት መስክ ማለት ነው። ከ1984 83 አይደለም 84 እስከ 98 ያለው 15 አመት 84 85 እያልሽ ቆጥረሽ 98 ስትጨምሪ 15 አመት ነው። ከ84 እስከ 98 ባለው 15 አመት ውስጥ ኢትዮጵያ ለውጭ ገበያ ኤክስፖርት አድርጋ ያገኘችው ሀብት 7.5 ቢሊዮን ዶላር ነው። የአንድ አመት አይደለም፣ የ15 አመት 7.5 ቢሊዮን ዶላር በ15 አመት ነው ያወጣችው። መቼ? ከ84 98። ይሄ ዘመን ብዙ ጉዳይ ያየንበት ዘመን ነው። የኢትዮ ኤርትራ ጦርነት 90 የነበረበት፣ የ97 ምርጫ የነበረበት፣ ብዙ ሰው የሚያወራለት ኢንሲደንት የነበረበት ዘመን ነው። እሱን ጨምሮ ነው የማወራው። ከ84 እስከ 98 ባለው ጊዜ ውስጥ ኢትዮጵያ ለውጭ ገበያ አቅርባ ያገኘችው የዶላር መጠን 7.5 ቢሊዮን ዶላር ነው። ዘንድሮ በአንድ አመት 8 ቢሊዮን በላይ ዶላር ገደማ ከኤክስፖርት ታገኛለች። ከሰሞኑ ወደ ሚዲያው ብቅ ማለት ጀማምረዋል ጠቅላይ ሚኒስትሩ። ከሳምንታት በፊት በአንድ የቴክኖሎጂ ፕሮግራም ላይ ቀርበው ሰፋ ያለ ቆይታ አድርገው የነበሩት አብይ አህመድ አሁን ደግሞ ከብሔራዊ ቴሌቪዥን ጣቢያው ጋር ተመሳሳይ ሰፊ ቆይታ ማድረግ ጀምረዋል። ቀደም ሲል የሰማናቸውና ብዙዎችን ያነጋገረ መልእክትም በዚሁ ቆይታ ላይ ከተናገሯቸው ነገሮች መካከል የተወሰደ ነው። ለመሆኑ የጠቅላይ ሚኒስትሩ ንግግሮች ምን አይነት ምላሽ እያገኙ ይሆን? መሳይ መኮንን፣ ኢንጂነር ይልቃል ጌትነትና ጀዋር መሐመድ የዶክተር አብይን ንግግሮች ያስተናገዱበትን መንገድ በዛሬው ቆይታችን እናስዳስሳችኋለን። አስቀድመን ግን አሜሪካ ላይ የተፈጠረውን የሁለት ግዙፎች ጸብ እንቃኛለን። አሜሪካ በሁለት ኃያላን ጠብ የተነሳ ትኩረት የሳበ ክስተት ውስጥ እየገባች ነው። ፕሬዚዳንት ዶናልድ ትራምፕ እና ቢሊዮነሩ ኤሎን መስክ እከክልኝ ልከክልህ ከሚል የህልም ዓለም ኑሯቸው ተላቀው አሁን አይንህን ላፈር መባባል ጀምረዋል። የዚህ ባጭር የተቀጨው የሁለቱ ሰዎች ፖለቲካዊ ጋብቻን አስመልክቶ ቢቢሲ ያጋራው ዘገባ እንዲህ ይላል። ዶናልድ ትራምፕና ኤሎን መስክ ሁለት ጥብቅ ወዳጆች አሁን እርስ በርስ እየተነቋቆሩ ነው። አለመግባባታቸው ወደ ከረረ የቃላት ጦርነት ለመለወጥ ብዙም ጊዜ አልፈጀበትም። ትራምፕ መስክን ከፌዴራል መንግስቱ ጋር ያለውን የሥራ ውል ለስፔስ ኤክስ የደም ስር የሆነውን የንግድ ስምምነት ለማቋረጥ አስፈራርተዋል። በበጀታችን በቢሊዮኖች የሚቆጠር ዶላር ገንዘብ ለመቆጠብ ቀላሉ መንገድ ለኤሎን የምንሰጠውን ድጎማና ውሎችን ማቋረጥ ነው ሲሉ ትራምፕ በማህበራዊ ትስስር ገጻቸው ላይ አስፍረዋል። ትራምፕ መንግስታቸው ፊቱን በመስክ ላይ ማዞር ከቻሉ ቢሊዮነሩ ክፉኛ ሊጎዳ ይችላል። ሐሙስ ዕለት እንኳ መስክ ከትራምፕ ጋር የቃላት ጦርነት ውስጥ እያለ የቴስላ ድርሻ በ14 በመቶ ወርዷል። የመጫወቻ ሜዲያው ግን ለትራምፕ ብቻ ክፍት የሆነ አይደለም። መስክም በቻለው አቅም ያለውን የመከላከያ ቡጢ እየተጠቀመ ነው። አሜሪካ ወደ ዓለም አቀፉ የህዋ ማዕከል የተለያዩ መሳሪያዎችንና ጠፈርተኞችን ለማጓጓዝ አብዝታ ከምትጠቀምበት ስፔስ ኤክስ ጋር ያላት ውል እንዲቋረጥ እንደሚያደርጉ ሲዝቱ፣ እርሱ ደግሞ ከስልጣን መውረድ አለባቸው ሲል ተናግሯል።
ተናግሯል። መስክ ሌላው የዚህ ቃላት ጦርነት ውስጥ ለውጊያ የሚጠቀመው በሚቀጥለው ዓመት በሚደረገው ምርጫ የትራምፕ ተቀናቃኞችን ለመደገፍ ሀብቱን ማፍሰስ ነው። በወሲብ ቅሌት ወደ ዘብጥያ ወርዶ ሕይወቱ በዚያ ካለፈው ጄፍሪ ኢፕስቴን ጋር በተያዘ ይፋ ባልሆኑ መዝገቦች ላይ የትራምፕ ስም እንደሚገኝ ሐሙስ አመሻሽ ላይ ያለ በቂ ማስረጃ ተናግሯል። የዋይት ሃውስ ፕሬስ ሴክሬታሪ ካሮላይን ሌቪት ለመስክ ክሶች እና ውንጀላዎች የተቀዛቀዘ ምላሽ ሰጥተዋል። ይህ በሕጉ የግብርና የውጭ ሕግ ነው። ደስተኛ ያልሆነው የኤሎን አሳዛኝ ክስተት ነው፣ ምክንያቱም ሕጉ እሱ የሚፈልጋቸውን ፖሊሲዎች አያካትትም ትላለች። መስክ የትራምፕን መንግስት ታግሎ ማሸነፍ አይችል ይሆናል፣ ነገር ግን ትራምፕንም ሆነ ሪፐብሊካን ፓርቲን ከፍተኛ የሆነ ዋጋ ሊያስከፍላቸው ይችላል። ትራምፕም ይሄ የጠፋቸው አይመስልም። ትናንት ሐሙስ በዋይት ሃውስ ፖሊሲዎቻቸውን በሚመለከት በተዘጋጀ የምስጋናና የአድናቆት ዝግጅት ላይ ጉዳዩን ቀዝቀዝ አድርገው አስተያየት ከመስጠት በመቆጠብ ያለፉት ሲሆን በትሩዝ የማህበራዊ ሚዲያቸውም ላይ በእርሱ ላይ ለመነሳት ግድ የማይሰጣቸው መሆኑን ገልጸዋል። ከወራት በፊት ግን በመንግስታቸው ውስጥ መልካም ስራ መስራቱን ጠቅሰዋል። ከዚያም አዲሱን የግብርና የውጭ ሕግ ማድነቃቸውን ቀጥለዋል። ይሁን እንጂ ሐሙስ ዕለት ከነበረው የተሟሟቀ ምልልስ በኋላ ቀጣዩ ጊዜ እንዲሁ እንደዋዛ የሚታለፍ አለመሆኑን አሳይተዋል። ፍጥጫው የጀመረው ባለፈው ሳምንት ሞቅ ባለ ፍጥነት ነበረ። ረቡዕ ዕለት መጋጋል ጀምሮ ሐሙስ ከሰዓት በኋላ በፕሬዝዳንቱ ጽሕፈት ቤት ኦቫል ኦፊስ ውስጥ ሙሉ በሙሉ ፈነዳ። አዲሱ የጀርመን ቻንስለር ፍሬድሪክ መርትዝ ለአንድ ቀን የሥራ ጉብኝት ዋሽንግተን መጥተው ምቾት በሚነሳ ዝምታ ውስጥ ተቀምጠው ሳለ ፕሬዝዳንት ትራምፕ ደግሞ ጣል ጣል የተደረገ አፍቃሪ ይመስሉ ነበረ። መስክ በሕጉ ላይ ባቀረበው ትችት የተገረሙ ይመስላሉ። መስክ በመቶ ሚሊዮኖች የሚቆጠር ዶላር ድጋፍ ባያደርግ ኖሮ ባለፈው ዓመት በተካሄደው ፕሬዝዳንታዊ ምርጫ ይሸነፉ ነበር ሲል የሰጠውን ሐሳብ አጣጥለውታል። መስክ ወዲያውኑ እንደ ዘመኑ ልጆች 220 ሚሊዮን ተከታዮች ወዳሉት የኤክስ ገጹ በመምጣት ምንም ይሁን ሲል ለጥፏል። አክሎም በሚያመርተው መኪናው ላይ ስለሚደረገው ድጎማ ግድ እንደማይሰጠው ገልጾ የብሔራዊ ሕልውና አደጋ ሲል የጠራውን የብሔራዊ ዕዳን መቀነስ እንደሚፈልግም ተናግሯል። ባለፈው ዓመት ያለ እርሱ ድጋፍ ዲሞክራቶች ያሸንፉ እንደነበረ ጠቅሶ አመስጋኝ አለመሆን ነው ሲል ለትራምፕ ምላሽ ሰጥቷል። ቢሊዮነሩ ከዚህ በኋላ ሐሙስ ከሰዓት ያልተለመዱ በርካታ የቃላት ጦርነቶችን ከሰነዘረ በኋላም ፍጥጫው በርትቷል። መስክና ትራምፕ ኃይለኛ ግን የማያዛልቅ ጥምረት ፈጥረው ነበረ። ይህ ወዳጅነትም ቢሊዮነሩ በትራምፕ አስተዳደር ውስጥ የበጀት ቅነሳ ስልጣን ላይ ቁልፍ ቦታ እንዲኖረው አድርጓል። የመስክ የመንግስት ቅልጥፍና መስሪያ ቤት ወይንም ዶጅ ሁሉንም የመንግስት ተቋማትን በመዝጋቱና በሺዎች የሚቆጠሩ ሰራተኞችን በማሰናበት በትራምፕ የመጀመሪያዎቹ 100 ቀናት ውስጥ አንዱ ትልቁ ስኬት ሆኖ ተጠቅሷል። ብዙም ሳይቆይ መቼና እንዴት እንደሆነ በቅጡ ባይታወቅም ሁለቱ ኃያላን ግለሰቦች መንገዳቸው የተለያየ፣ ንግግራቸው እያልተጣጣመ መጣ። ይህንን የታዘቡም የእነዚህ ኃያላን ጥምረት ንፋስ እየገባው ነው አሉ። ለተወሰነ ጊዜ የእነዚህ ግለሰቦች ትንበያ እውነት ሳይመስል ቀረ። ትራምፕ የሁለቱ ወዳጆች ፍቅር እያሽቆለቆለ በነበረበት ጊዜ እንኳ መስክ ከአስተዳደሩ ባለስልጣናት ጋር ሲጋጭና በዚህ ዓመት አጋማሽ ላይ በበርካታ ቁልፍ ምርጫዎች ተጠያቂ ሆኖ ሳለ ከመስክ ጎን ቆመዋል። ከዚህ ሁሉ እረፍት ይሆናል ተብሎ በሚታሰብበት ጊዜ ሁሉ መስክ በኦቫል ኦፊስ ወይንም ፕሬዝዳንቱ ወደ ማር አላጎ በሚያደርጉት በረራ ላይ ይገኛል። የመስክ 130 ቀናት እንደ ልዩ የመንግስት ሰራተኛ ያሳለፈው ሳምንት ሲያልቅ ሁለቱ በኦቫል ኦፊስ በፈገግታ የታጀበ ሽኝት ነበር ያደረጉት። ዋይት ሃውስ ለመስክ ምንጊዜም በሩ ክፍት መሆኑን በመናገር አንድ ቀን ሊመለስ እንደሚችል ፍንጭ ሰጥተውም ነበረ። አሁን ግን ግብዣው ተሰርዟል። የዋይት ሃውስ በር መክፈቻ ቁልፍም ተለውጧል ብሎ መናገር ስህተት አይሆንም። ትራምፕ ሐሙስ ዕለት በንግግራቸው ኤሎንና እኔ ጥሩ ግንኙነት ነበረን ሲሉ ያለፈ ጊዜ አገላለጽን ተጠቅመው ተናግረዋል። ትራምፕ ረቡዕ ምሽት አዲስ የጉዞ እገዳ መጣላቸው፣ በሃርቫርድ ላይ ተጨማሪ ማዕቀቦች ማስቀመጣቸውና በቀድሞ ፕሬዝዳንት ጆ ባይደን ላይ ምርመራ እንደሚደረግ በሚመለከት የሰጧቸው መግለጫዎች ጉዳዩን ከመስክ ትችት ለመቀየር የተደረጉ ጥረቶች ናቸው የሚል ግምትም አለ። በዋይት ሃውስና በኮንግረስ ውስጥ ያሉ አጋሮቻቸው ከዚህ ቀደም ከሰጠው አስተያየት በኋላ እሱን የበለጠ ላለማግኘት ጥንቃቄ ያደረጉ ይመስላሉ። ከዚያ
ትራምፕ ብዙ ተናገሩ። አሁን ጥያቄው ክርክሩ ወዴት ይሄዳል የሚለው ነው። ኤሎን መስክ በሚያደርገው ንግግር በሚደግፈው ገንዘብ የተነሳ የኮንግረሱ ሪፐብሊካኖች አባላቶቻቸውን ከትራምፕ ሕግ ጎን እንዲቆዩ ማድረግ ሊቸግራቸው ይችላል። ትራምፕ መስክን ከመንግስት ጋር ያሉትን ኮንትራቶች ለማቋረጥ አስቀድመው ዝተዋል። ነገር ግን በአስተዳደር ውስጥ ባሉት የመስክን የዶጅ አጋሮች ላይ ሊያነጣጥሩ ወይንም ባይደን በመስክ ላይ ጀምረዋቸው የነበሩትን የንግድ ግንኙነቶች ምርመራን ዳግም ሊያንቀሳቅሱት ይችላሉ። በዚህ ጊዜ ሁሉም ነገር በአማራጭነት በጠረጴዛው ላይ ነው። ይህ በእንዲህ እንዳለ ዲሞክራቶች እንዴት ምላሽ እንደሚሰጡ በማሰብ ከዳር ቆመዋል። ለፓርቲያቸው የቀድሞ ለጋሽ የሆነውን መስክን ወደ ቤታቸው ለመጋበዝ የፈለጉ ጥቂቶች አይደሉም። ግን የጠላቴ ጠላት ወዳጄ ነው የሚለው የድሮ አባባልም አለ። የዲሞክራቲክ ስትራቴጂስት ሊአም ኬር ፖለቲኮ ለተባለው ታዋቂ ድረገጽ እንደተናገረው የዜሮ ድምር ጨዋታ ነው። ወደ ዲሞክራቶች የበለጠ የሚጠጋ ማንኛውም ነገር ሪፐብሊካኖችን ይጎዳል። ቢያንስ ዲሞክራቶች ዳር ቆመው ሁለቱ ሰዎች በቃላት ሲጠዛጠዙ በመመልከት እየተዝናኑ ይመስላል። እናም ይህ ፍልሚያ እስከሚያበቃ ድረስ የሁለቱ ወዳጆች ጠብ የአሜሪካን ፖለቲካ ሁሉንም ነገር ሊያሰጥም ይችላል። ይህ ፍጥጫ በቅርቡ ያበቃል ተብሎም አይጠበቅም። መስክ በኤክስ ገጹ ላይ የትራምፕ ፕሬዝዳንትነት 3.5 ዓመታት ቀርተውታል፣ እኔ ግን ከ40 ተጨማሪ ዓመታት በላይ እኖራለሁ ሲል ጽፏል። ጠቅላይ ሚኒስትር ዶክተር አብይ አህመድ የዚህ ሰሞን መነጋገሪያ የወቅቱ አጀንዳ ሆነዋል። ለዚህ ደግሞ ሰበቡ አሁን ላይ ወደ ሚዲያው በስፋት ብቅ ብለው ሐሳቦችን ማንሳት፣ ምላሾችን መስጠት መጀመራቸው ነው። ዶክተር አብይ አህመድ ረጅም ጊዜ ሲወቀሱበት የነበረው ነገር አንዱ በጋዜጠኛ ፊት ለጥያቄ አይቀመጡም የሚል ነበረም። በእርግጥ አሁንም ቢሆን ከደህና ሞጋች ካፍረጥርጦ ጠያቂ ፊት አለመቀመጣቸው ትችቱን ባያስቀርላቸውም ቢያንስ ግን ሐሳቦቻቸውን በተከታታይ መናገር መጀመራቸው ጥቂት በማይባሉ ሰዎች ዘንድ እንደ መልካም ነገር ተወስዶላቸዋል። ታዲያ በዚህ የሚዲያ ቆይታቸው ላይ ካነሷቸው ሐሳቦች በመነሳት አስተያየት የሚሰጡ፣ ንግግሮቻቸውን በልተው በመልኩ የሚያስቀምጡ በርካቶች ናቸው። ከነዚህ ውስጥ እጅግ ጥቂቱን ነው ዛሬ የምንቃኘው። መሳይ መኮንን የራሱን የዩቲዩብ ቻናል ከከፈተበት ጊዜ አንስቶ ራሱን የፋኖ ጠበቃ አድርጎም በሾመ ማግስት ቤቱን ካደመቁለት፣ በጠራቸው ጊዜ ብቅ እያሉ ሐሳባቸውን ከሸጡለት ሰዎች መካከል ምናልባት ዋነኛው ሰው ሳይሆኑ አይቀሩም። ኢንጂነር ይልቃል ጌትነት። ኢንጂነሩ የሀገር ውስጥ ትግል በቃኝ ብለው በአገር አሜሪካ ከከተሙ ከራርመዋል። አንድ ጊዜ ዋይት ሃውስ ደጃፍ፣ ሌላ ጊዜ በሴናተሮች ቢሮ እየተመላለሱ ገዱ አንዳርጋቸውና መዓዛ መሐመድ ጋር የሚለፉም ጭምር ናቸው። እናም እነዚህ ሁለት ሰዎች የጠቅላይ ሚኒስትሩን ንግግር ገና ሙሉውን ሳይሰሙ አስተያየት ለመስጠት አደባባይ ላይ ወጥተውም አልቀሩ። እንዲህ ሲሉ ሐሳብ አጋሩ። አሁን እንደዚህ የሚቃወሙትን እሱ የሚሰራውን ነገር እግር በእግር እየተከተሉ የሚተቹትን ወገኖች የገለጸበት መንገድ እንደው እዛ ላይ አስተያየት መስጠት ከተቻለ ነው። ከእጃችን ምንዳ ጠብቀው ነበረ። ያኔ ለውጡ ሲመጣ ኑ ግቡ ብለን ከዚህም ከዛም ስንጠራቸው የጠበቁት እጃችን ላይ ምንዳ ምንሰጣቸው አድርገው ነበር። ያን ምንዳ ሲያጡ ወጡና መሳደብ ጀመሩ አለ። አንዳንዶች ከእጃችን ላይ የግል ምንዳ ጠበቁ። ያ የጠበቁትን ምንዳ ከእጃችን ሲያጡ አኮረፉ። ኑ ሲባሉ፣ ግቡ ሲባሉ፣ አብረን እንስራ ሲባሉ ኑ የተባልነው 4 ኪሎ ነው ብሎ ያሰቡ ሰዎች ሳቱ። አይ እንግዲህ ቲፒካል አብይ ነው እንዳልኩ ነው። አንደኛ ሰውነት ሁሉ መቁሰሉን ተረዳለት። በአጠቃላይ አሁን ንግግሩን ባላዳምጠው ምን ሊሆን እንደሚችል በአብዛኛው እኔ ጻፍና ስጠይ ብትለኝ በአብዛኛው ትክክል እንደመሆን አልጠራጠርም። ምን ስቴት ኦፍ ማይንድ ላይ እንዳለ ስለማቅ የሚናገረው ነገር ምን ሊሆን እንደሚችል እገምታለሁና እሱ የሱን ምን እንዳለ ፈለጉ ሰዎች እኮ አልከለከለም እኮ አብይ መስረቅ ለሚፈልግ ሰው በደንብ ተመቻችቶ መስረቅ ይችላል። አብይ የሚለውን ነገር ያሟላ ከሄደ የፈለገውን የባንክ ብድር ማግኘት ይችላል፣ የፈለገውን መሬት ማግኘት ይችላል፣ የፈለገውን ስልጣን ማግኘት ይችላልና ስልጣን ፈልገው ለገቡ ሰዎች እኮ ሰጥቷል። ለፈለጉ እስከሚሞቱ ድረስ እዛው ኢትዮጵያ ውስጥ የነበሩ ዶክተር በየነ ጴጥሮስ ፕሮፌሰር ስልጣን አግኝተዋል። ዶክተር መራራ ግን ስላልፈለጉ አልፈለጉ። ብርሃኑ ነጋ አግኝቷል። አቶ አንዳርጋቸው ግን ስላልፈለገ ትቶ መጥቷል። በለጠ ሞላ ስለፈለገ ተቀብሏል። ክርስቲያን ታደለ ግን ስለተቃወመው እስር ቤት ገብቷል። ስለዚህ የፈለገ ሰው
አግኝቷል። የአብይን ስልጣንና ምንዳና መናኛ ነገር የፈለገ ሰው እንደው አብይ የማይሰስተው ነገር እንደውም ይሄ ነው። አንተ እኮ እንደው ከእግዚአብሔር የተላከ አንተ ባትሆን የኖር ይህች ሀገር ምንድናት ቢባል እኔ እንጃ ይልቃል እንደው አትናገረኝ እንጂ እዛው አለበት ሀገር ቤት ልግዛልህ እንደሚል አልጠራጠርም። እና ምንዳ ፈልጎ ከለከልኩትና ተጣላይ ማለት ለአብይ አይሰራም ነው ምልኩ። ራሳቸውን ለካዱ ሰዎች ከጋዜጠኛ እስከ ፖለቲካ መሪ ድረስ እስከ ተቃዋሚ መሪ ድረስ አገር ውስጥ ያለ ከውጭ የገባ ምን ብትል እዛው ነው። በሌላ ወገን ግን እሱን የተቃወመ ሰው ታየ ደንዳሁን የምታውቀው ነው እንግዲህ አንተ በጣም የእውነት ሰውና ሐቀኛ ሰው ቢኖር እኔ እንደው በፖለቲካ አመለካከት ከታየ ጋር በብዙ ርቀት እንለያያለን። ግን ልብ ብለህ ካየ በእውነት ብልጽግና የሚባለውን ራሱ በመልክ ያለው ድርጅት ለማድረግ ስለ ብልጽግና ሰነድ ላይ የተጻፉትን በአግባቡ የሚናገር ሰው ማን ነበር ብትለኝ ታየ ደንዳ ነው። እኔ ማስታውስ ራሱ እንደው ብልጽግና ለማድረግ ከራሳችን ውስጥ ሌብነት ይጥፋ ተብሎ በዛው በኦሮሚያ ጨፌ ውስጥ በአደባባይ ሲናገር የነበረ ሰው እንዲሁም ደግሞ መንግስታችን አቋም ነው ብሎ በያዘ ጊዜ ከጦርነቱንም ብትለው በኋላ አብይና ጀዋር ሲጣሉ አሁን ጀዋር ያኔ ትልቅ ስም ነበረው አይደል? ከጀዋር ጋር ፊት ለፊት ሲታገል እንዴት እንደነበረ እንደዚሁም ደግሞ ሰላሙን አያዋጣም ብለው ወደ ትግል ከሄዱ ጋራ ከብልጽግና ልዩነት አላቸው ብሎ ሲያምን በደንብ አድርጎ ያንን አቋም ወስዶ የመንግስቱን አቋም ወደ ተግባር ለመለወጥ ምን ያህል ባመነበት ነገር ርቀት እንደሄደ ኢቭን ኮንስቲትዩንሲውን በሚያሳጣ መልኩ ማለት ነው። አሁን የታጠቁ ኃይሎችንም ሲነቅፍ የስልጣን ተገዳዳሪ የነበሩና ብዙ ህዝብ ድጋፍ የነበራቸውን እነ ጀዋርን በወቅቱ ሲነቅፍ የአብይን ጦርነትም ደግሞ ትክክለኛ ነው የመንግስታችን ነው ብሎ ሲደግፍ የብልጽግና ፕሮግራምና ሐሳቦችም ደግሞ መልክ ባለው መልኩ ሲናገር የነበረ ቆራጥ ነው። ግን የብልጽግና መንደር እውነት የሚናገርን ሳይሆን ውሸታምና ቀጣፊን ጥቅመኛን ስለሚሰበስብ እውነት መናገር ሲጀምር በህዝብ ደም መቀለዱን አብይ ሲያቀበት እንዲሁም ኦሮሚያ ውስጥ ያለውን ችግር በሰላም ለመፍታት የተሄደበትን ርቀት እንዴት ለራሱ መጠቀሚያ እንዳበላሸው አውቆ ከህዝብ ጎን መቆም ሲጀምር ግን የብልጽግናውን ዋና ተከራካሪ የነበረውን ታየ ደንዳ እውነት ስላለው ብቻ እንዴት አዋክቦ እስር ቤት እንደከተተው አሁንም ደግሞ ህዝብ እያዳመጠው ሲሄድና ላመነበት ነገር ብዙ ርቀት ሲሄድ እንዴት እንዳደረገው ታያለህና አብይ አካባቢ እውነት የሚናገር ሰው የማይፈልግበት ምን ያህል ደካማ ድርጅት እንደሆነ ብልጽግና የሚባለው ራሱ ቅድም እንዳልኩ እውነትን የሚናገሩና በሐቅ ይዘው የሚናገሩ ሰዎችን የማይፈልግ ድርጅት እንደሆነ በታየ ጥሩ ምሳሌ አድርገህ የምትናገረው ሌብነት ይጥፋ ባሉ ችግሮቻችንን በውይይት እንፍታ ባለ እውነት ነው ብሎ ባመነበት ጊዜ ደግሞ የመንግስቱን አቋም ይዞ በፖለቲካ ተቀናቃይ ናቸው ያላቸውን ሰዎች ሁሉ ያለ ገደብ ሳይፈራ የሚናገርን ሰው ለእንደዛ አይነት ነገር የአብይ ፖለቲካ ማስመሰል መዋሸት እንደሆነ እንጂ ምንም አይነት ትኩረት እንደሌለው የተቃወሙትን እዛው ፓርቲ ውስጥ የነበሩ ከውጭ ያልመጡ እነ ዮሐንስ ቦያለውንም ይሁን እነ ዶክተር ካሳ ተሻገረን ቢሆን ራሱ የመንግስት የሆኑትን ተቃዋሚ ሆነ የፓርላማ አባል የሆኑትን እነ ክርስቲያን ታደለን ሲያስር በሌላ ወገን ግን የሱን ንግግር ያዳመቁትን ደግሞ የአብን አባላት ትላልቅ ሹመት እየሰጠ የኢዜማ አባላትን ትላልቅ ስልጣን እየሰጠ የሶሻል ዲሞክራትን ነፍሳቸውን ይማርና ትላልቅ ስልጣን እየሰጠ እንዲህ ያደረገ ስልጣንና ምን እንዳፈልጎ ከአብይ ያጣ ሰው የለም። እንዴ ያለ የተጸየፈ ሰው ነው እንደውም ከአብይ ጋር መኖር የማይችለው ነው ማለት ነው። ከሁለቱ ሰዎች ጎራ ዞር ስንል በቀዳሚነት የምናገኘው ሰው ደግሞ ጀዋር መሐመድ ነው። ጀዋር መሐመድ ምናልባት አሁን ላይ የቀደመ ተጽዕኖ አይኖር ይሆናል። ምናልባት አሁን ላይ ጠርቶ መንገድ የሚያዘጋው ፎክሮ ሰልፍ የሚያስወጣው ተከበብኩ ብሎ የሚያስቆጣው ቄሮ አይኖር ይሆናል። ነገር ግን በቀደመ ጊዜው ካጠራቀመው ታዋቂነትና ተጽዕኖ ፈጣሪነት የተራረፈች ጉልበቱን ሙሉ በሙሉ መንግስትን መቃወም ላይ እያዋለው ነው። እንዲያውም ከሰሞኑ ቀዝቀዝ አለ እንጂ የሕክምና ባለሙያዎች ያነሱትን ጥያቄ ተገን አድርጎ በርካታ መረጃዎችን በማጋራት ጭምር ተጽዕኖ ለማሳደር ሲጥር ነበር። ታዲያ ጀዋር መሐመድም ቢሆን ያሁኑ የጠቅላይ ሚኒስትር አብይ አህመድ ንግግሮች ካስገረሟቸው ሰዎች መካከል አንዱ ነው። በንግግራቸው መሃል እኔን የሚመለከት ነገር ተናግሯል ብሎ አምኖ በግል ፌስቡክ ገጹ ላይ ተከታዩን መልእክትም እስከ ማስፈር ደርሷል። የኔ ፕሮፋይል ጉዳይ የዚህን ያህል አሳሳቢ መሆኑ እኔንም ያስጨንቀኝ ጀምሯል።
ምን ቢፈጠር ነው ግን ስፍር ቁጥር የሌላቸው ኩባንያዎች ባለቤት የሆነ ቢሊዮነር ነው ሲሉኝ የከርመው አሁን ባንዴው አውርደው ፔሮል ላይ ጣሉኝ? ጠቅላይ ሚኒስትሩም የደሞዝ ጥያቄ አለው። ጉዳዩን ፖለቲካዊ ያደረጋጁት እንዳንባል ሰግተን ነው እንጂ ለሱም ደሞዝ እንዲጨመርለት እንታገል ነበረ። ጀዋር መሐመድ